ሰላም ጤና ይስጥልን ውድ የቻናላችን ተመልካቾች እንደምንሰነበታችሁ የዕለቱ መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በቅድሚያ እንኳን አደረሳችሁ እያልን 84ኛው የአርበኞች ቀን በድል ሐውልት በመከበር ላይ ይገኛል። ከዝዋይ ማረሚያ ቤት ለስራ የተሰጠውን የጦር መሳሪያ ይዞ የተሰወረው የማረሚያ ፖሊስ አባል ቤንሻንጉል ክልል ተይዞ ቅጣት ተላለፈበት። የጋዛ ህጻናት የተመጣጠነ ምግብ እጥረት የከፋ ደረጃ ላይ መድረሱ ተገልጿል። ውድ ቤተሰቦቻችን እነዚህና የተለያዩ መረጃዎችን ወደ እናንተ ይዘን መጥተናል። አብራችሁን ቆዩ። በየዓመቱ ሚያዝያ 27 ቀን የሚከበረው የአርበኞች መታሰቢያ በዓል በአዲስ አበባ 4 ኪሎ በሚገኘው በድል ሐውልት አደባባይ በድምቀት በመከበር ላይ ይገኛል። በበዓሉ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የአዲስ አበባ ባህልና ኪነጥበብ ቱሪዝም ቢሮ ኃላፊ ሂሩት ካሳ፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴን መስፍን፣ አርበኞች፣ የአርበኞች ቤተሰቦች፣ የመንግስት የስራ ኃላፊዎች ተገኝተዋል። በዓሉ ዘንድሮ ለ84ኛ ጊዜ ሲከበር ከጠዋቱ 12 ሰዓት ላይ መድፍ የተተኮሰ ሲሆን ቀኑን አስመልክቶም 4 ኪሎ በሚገኘው በድል ሐውልት ስር የአበባ ጉንጉን የማስቀመጥ ስነስርዓት ተከናውኗል። የአርበኞች ቀን በዓል በ1888 ዓ.ም በአድዋ በኢትዮጵያውያን ጀግኖች ድል የተደረገው የፋሽስት ጣሊያን ጦር እንደ አዲስ በ1928 ዓ.ም ዳግም ኢትዮጵያን ለመውረር ቢመጣም ኢትዮጵያውያን አርበኞች ለ5 ዓመታት ያህል በጽናት ታግለው ሚያዝያ 27 ቀን 1933 ዓ.ም ድልን በመቀዳጀት የሀገራችንን ነፃነት ያስከበሩበት ቀንን በማስታወስ የሚከበር በዓል መሆኑም ይታወቃል። ወደ ሌላኛው መረጃችን ስናልፍ ደግሞ ከዝዋይ ማረሚያ ቤት ለስራ የተሰጠውን የጦር መሳሪያ ይዞ የተሰወረው የማረሚያ ፖሊስ አባል ቤንሻንጉል ክልል ተይዞ ቅጣት ተላለፈበት። በፌዴራል ማረሚያ ቤት ኮሚሽን ዝዋይ ማረሚያ ማዕከል አባል የነበረው ለስራ የተሰጠውን የጦር መሳሪያ ይዞ የኮበለለ የማረሚያ ፖሊስ አባል በፍርድ ቤት ውሳኔ የእስራትና የገንዘብ ቅጣት እንደተወሰነበት በፌዴራል ማረሚያ ቤት ኮሚሽን አስታውቋል። ኮንስታብል ዋሲሁን ፀሐይ አንዳርጌ መጋቢት 29 ቀን 2014 በዝዋይ ማረሚያ ማዕከል የ24 ሰዓት ስራ ገቢ ሆኖ ለስራ ፈርሞ ክላሽ ጠመንጃ ከ30 ጥይት ጋር ካወጣ በኋላ ከሌሊቱ 10 ሰዓት ተኩል ላይ መኮብለሉ የኮሚሽኑ የህዝብ ግንኙነት ዋና ዳይሬክተር አቶ ገረመው አያሌው ለብስራት ሬዲዮ ቴሌቪዥን ተናግረዋል። ፖሊሱንም በህግ ሲፈልግ ቆይቶ በተደረገበት ጠንካራ ክትትል ቤንሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ በግልገል በለስ ከተማ ነሐሴ 12 ቀን 2016 ዓ.ም በህግ ቁጥጥር ስር ውሎ አስፈላጊው መረጃ ሲጣራበት ቆይቷል። ጉዳዩን የያዘው የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ችሎት ሚያዝያ 21 ቀን 2017 ዓ.ም በዋለው ችሎት በወንጀለኞች መቅጫ ቁጥር 507226 ጥፋተኛ ሆኖ በመገኘቱ የ3 ዓመት ከ7 ወር የ2,000 ብር ቅጣትና ውሳኔ ተላልፎበታል። ወደ መጨረሻው መረጃችን ስናልፍ የጋዛ ህጻናት የተመጣጠነ ምግብ እጥረት የከፋ ደረጃ ላይ መድረሱ ተገለጸ። በጋዛ በቀጠለው ጥቃት በአንድ ቀን 23 ፍልስጤማውያን መገደላቸው ተነግሯል። እሁድ ዕለት በአንድ ስደተኞች መጠለያ ላይ በተፈጸመ ጥቃት ብቻ 10 ሰዎች የተገደሉ ሲሆን ከ10ሩ 7ቱ ሴቶችና ህጻናት ናቸው የተባለ ሲሆን በጋዛ የሚገኙ የጤና ባለሙያዎች በጋዛ ሆስፒታሎች ውስጥ ያሉት ሁኔታዎች እየተባባሱ ነው ብለዋል። ከዚህ በተጨማሪ በጋዛ ውስጥ ያለው የምግብ አቅርቦት እየተመናመነ ነው የተባለ ሲሆን የቀረው ደግሞ በውድ ዋጋ እየተሸጠ ነው ተብሏል። የጋዛ ነዋሪዎች አሁን ላይ ምግብ ገዝተው መመገብ የማይችሉበት ሁኔታ ላይ ናቸውም የተባለ ሲሆን በጋዛ ውስጥ የምግብ ዋጋ 100% ጭማሪ ማሳየቱ ተነግሯል። በጋዛ ውስጥ ያጋጠመውን የምግብ እጥረት ለመቅረፍ በተለያዩ ቦታዎች የምግብ አቅራቢ ኩሽናዎች ተደራጅተው የነበሩ ቢሆኑም አሁን ላይ ግን በምግብ ግብዓት እጥረት ወይም በእስራኤል ጥቃት ምክንያት ለመዝጋት ተገደዋል። በዚህም ወላጆች ልጆቻቸውን መመገብ የማይችሉበት ሁኔታ ላይ ይገኛሉ የተባለ ሲሆን በርካቶችም ምግብን ፍለጋ በጎዳናዎች ላይ እየተንከራተቱ ነው ተብሏል። በናስር ሆስፒታል ያሉ ኃላፊዎች የምግብ እጥረቱን ተከትሎ በሰዓታት ውስጥ ብቻ 7 የተመጣጠነ ምግብ እጥረት የገጠማቸው ህጻናት መቀበላቸውን የገለጹ ሲሆን ወላጆች ልጆቻቸው የምግብ እጥረት ምልክቶች እያሳዩ ቢሆንም ምንም ነገር ማድረግ ሳይችሉ እየቀሩ መሆኑን ገልጸዋል። የአሁኑ የጋዛ ሁኔታ ጦርነቱ ከተቀሰቀሰ ወዲህ የከፋው ነውም ተብሏል። ውድ የሚዲያችን ቤተሰቦች ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከቀሪዎቹ ፕሮግራሞች ጋር አብራችሁ ቆዩያን። እኛ ኮዲ ተሰናበትን። ቸር